ለማንም የማላማሽ ሆንሽና ገመናዬ ሁሌም ላንቺ ነክፉ አይሰማም ጆሮዬ ብከፋም ለምን ብዬ እራሴን እኔ እኮ አንቺን ወድጄሽ አፍቅሬሽ እኮ ነው አንቺ ጋር የመጣሁት አይደል? ለዛ እኮ ነው ላግባሽ። እኔ ለዛ ነበር ያመንኩ በአጭር ጊዜ ማለት ነው። ብዙ ነገር ሆነን ቀለበት ብሽ ተቀበሉ። ከአንተ ጋር የነበረኝ ጊዜ ደስተኛ ነበር። ሳቄን ነበር የመለስክልኝ። ደስተኛ አድርገኛል። በቃ ኢቭን ቤተሰቦች ሁሉ እስኪደሰቱ ድረስ ይሄን ቀን ለምን ጠበቀ? ያኔ ቀለበታችን እንደዛ ዝቶ ምናምን ከመሄድ ያን የሆኑ ራሱ ለምን ይዟል መጣ? ያኔ ይዟት ለምን አልመጣም? ስንት ነገር ካረግን ካሳለፍን በኋላ ደስታችን አይቶ ቀንቶ ካልሆነ በስተቀር ምን ማለት ነው? ነግሬሻለሁ፣ ልጁ ላንቺ ስሜት አለው። ይደጋግም ዳሩ አይጠቅምም እንጂ ሰው ቢያዝን ባለፈው የህልዋን ነገር ፈጣሪ ካልጻፈው ያኔ ያልኩሽ ይሄ ነው ያኔ ያልኩሽ ያኔ አታጭኝም ነገርኩሽ እኮ ለዛ እኮ ነው መጥቼ እዚህ እኮ ለምንሻ እንዴ ለምን ላስረዳሽ ሞክሮ እኮ ለዛ ነው። ለምንድን ነው የማይገባሽ? እነሱ ልታገኛቸው ከመሄድ ለምን እኔ ጋር መጣሽ? ኤለን ከዚህ የተሻለ እኮ ብዙ ቅዳል ስንት ነገር አሳልፈናል። ወደፊት ገና ብዙ ነገር እናሳልፋለን። ኤለን ተረጋጊና አዳምጪኝ። እኔን አዳምጪኝ ኤለን። እንደሰሚኝ እኮ ነው ዛሬም ካሜራ እኮ ነው እየመጣሁት አይደል እንዴ? የደስታዬ ብርሃን ሁሉን ያደለሽ ይመስገን አንቺ ለኔ ያረገሽ ኑሪ በልቤ ተደላለሽ መድኃኒቴ ነሽ። ሰላም እንዴት ዋላችሁ ቤተሰቦቻችን? እንዴት ናችሁ? ሰላማችሁ ይብዛልኝ። ዛሬ መጣሁት ያው ቤታችን ውስጥ የተፈጠረውን ግርግር የተፈጠረውን ነገር ለማጥራት ያክል ነው። ካሜራ ላይ የተጀመረ ነገር ያው ካሜራ ላይ ነው ማለቅ ያለበትና ለዛ ነው ካሜራ ይዤ የመጣሁት ዛሬ። ሄሉ ቤት ነኝ ያለሁት እንደምታውቁት። ሄሉ የለችም። ቤት ስመጣና ቁልፏ ነበረኝ እኔ ጋር እንድትመጣ ነግሬያታለሁ። ትመጣለች። እስከዛ ያለውን ነገር እኛ እናወራለን ማለት ነው። እየተፈጠረ ያለውን ነገር ለማስረዳት ያክል ይሄ ያለፈ ህይወቴ ነው። ከዚህ በፊትም ተናግሬዋለሁ። ስላሳለፍኩት ህይወት ስላለፈ ነገር ሄለን ስላሳለፈችው እኔ እንደማይመለከተኝ ሁሉ እኔም ስላሳለፍኩት ህይወት ሄለን አይመለከታትም። ልጅቱ ጋር ግንኙነት ነበረህ ተጻጽፈሃል ወይ ምናምን ለሚለው ጥያቄ አዎ ግንኙነት ነበረን። እሱን እኮ አልካድኩም። ከመጀመሪያው ግንኙነት ነበረኝ፣ ግልጽ ነው። ግን እንዴት ነው አመት 2 አመት ቀላል ነገር አይደለም። ይሄን ያክል ጊዜ አብራችሁት የቆያችሁትን ሰው በአንድ ቀን አለመግባባት ሙሉ በሙሉ ብሎክ መደራረግ ይሄ ልጅ ጨዋታ ነው የሚሆነው። ገብታችኋል? በክፉም በደጉም ቀን አብራችሁ ጊዜ ያሳለፋችሁት ሰው ነውና ይሄ በእያንዳንዳችሁ ህይወት ደርሶ ታዩታላችሁ። እኔ እንደዚህ ኤክስፔክት ያደረጋችሁ ሰዎች ማለት ነው በአንድ ቀን ልዘጋት አልችልም። እኔ አስቤ የነበረው እንዴት ነው በጊዜ ሂደት እሷ ጋር ያለኝን ግንኙነት ፈተዋለሁ የሚል ነበርና ይሄ ሁሉ ነገር ይሄ ሁሉ ሴራ በቃ ሉል ምን ፈልጎ እንደሆነ ይሄን ሁሉ ነገር እያደረገ ያለው አልገባኝም። እኔ ከመጀመሪያም ሉል ለሄሉ ስሜት እንዳለው ፍላጎት እንዳለው አውቅ ነበር። ደጋግሜም ጠይቄዋለሁ፣ በተደጋጋሚ ጠይቄዋለሁ። ምክንያቱም ነገ ላይ ህይወቴን እንዳይረብሽ በማሰብ ማለት ነው። ያኔ በሰዓቱ እዛ ላይ ከኔ በፊት ሄለንን ያውቃታል። ወንድ ልጅ ነኝ፣ ስሜቱ ይገባኛል። ሄለንን በጣም ነው ማፈቅራት ቢላይ በሰዓቱ እሷ ጋር ያለኝም ባውንደሪን ለይ ነበር ማለት ነው። በመሀል ጣልቃ አልገባም። ደጋግሜ ስጠይቀው ግን ልክ እንደ እህቱ እንደሚያያት ነበር የነገረኝና ዛሬ ግን ከበስተጀርባዬ ብዙ ርቀት ነው ሄደው ብዙ ርቀት ጭራሽ ሊገናኙ የማይችሉ ሰዎች ተገናኝተው አብረው ተያይዘው ሄለን ቤት ድረስ መምጣት ማለት ምን ማለት ነው? ጭራሽ ይህን ሁሉ ነገር ማስረዳትም ከፈለገ ለሄለንም ማሳወቅ ከፈለገ የኔን ገመና አደባባይ ላይ መውጣት ከፈለገ ሄለንን ማግኘት አይጠበቅበትም ነበር። ከቀለበት በፊት ማድረግ ይችል ነበር። ገብቷችኋል? ስንት ነገር ካሳለፍን ስንት ነገር ካረግን በኋላ ዛሬ ላይ እሷን ይዞ መምጣት
ለሄለን በማሰብና ለሄለን በመቆርቆር አይደለም። ምክንያቱም እኔ ላይ ዝቶብኝ ጭራሽ መቶኝ ሄደው ከቀለበት በፊት እንደሆነ ታስታውሳላችሁ ሁላችሁም እና ያኔ ይዟት መምጣት ይችል ነበር። ከሄለን ጋር በጣም ብዙ እቅዶች ነበሩን በሚል ብቻ አይቀርም። እኔ ያሰብኩትን ማደርግ የተናገርኩትን ነገር የማሉት ሰው ነው። ያልኳትን ነገሮች በሙሉ እንዳለ አደርግላታለሁ ለሷ። በጣም የረጅም ጊዜ እቅዶች ነበሩ አብረን ልናሳካቸው የፈለግነው። ብዙ ነገር አውርተናል፣ ብዙ ነገር አስበናል። ይህም ሁሉ ነገር በአንድ ቀን በደስታችን ማግስት ሊያጨልምብን ነው የመጣው። እኔ ከሰው ሁሉ አይመስለኝም። ይሄ አውቃለሁ፣ የሰው ልጅ በህይወት ሲኖር ብዙ ፈተና ይገጥሟል። እኔና እሷን የገጠመን ትንሹ ፈተና እንደሆነ ነው የምረዳው። ይህንንም እሷ ተረዳኛለች ብዬ አስባለሁ። እያንዳንዱን ፈተና ተነጋግረን ተደማምጠን ተስማምተን እስካልፈታነው ድረስ በትንሹም በትልቁም ተጨቃጭቀን ተጣልተን ተነታርከን አይሆንም። ምክንያቱም እኔን ከዚህ በፊት ያሳለፍኩት ነገር ነው። ነገሮችን መፍታት ማትችሉበት ሁኔታ ሲፈጠር ትለያያላችሁ። ለዛም ነው ነገሮች ፈጥነው ወደ ትዳር ወደ ቁም ነገር መግባት የፈለግኩትም። ለዛ ነው ረዥም ጊዜ 1 2 ዓመት ሰው ልጅ ጋር መቆየት አስፈላጊ ነገር አይደለም። ያን ሰው የኔ ሰው ነው ብላችሁ ካሰባችሁት እዛ ሰው ጋር ያለው ጠንካራ ጎን ከእናንተ ጋር ማች የሚያደርግ ከሆነ ወደ ቁም ነገር ነው መገባት ያለበት ብዬ ነው የማስበውና ለዛም ነው ከሄሉ ጋር ሁሉ ነገሮች በቃ ገብቷችኋል። ምክንያቱም ሄለን ለእኔም ትውት ሴት ነች ብዬ ስላሰብኩ ነው። ፈልጊያት ነው ሄለን ጋር የመጣሁት አይደል እንዴ? ሄለን ደብቄ ኮሽም አድርጌ እያገቧት አይደለም። ልጅቱ እኮ ይህን ነገር እንደምታየው ጠፍቶኛል። ሄለን ብዙ ተከታይ ያላት ልጅ ነች። ኢትዮጵያ ውስጥ ታዋቂ ሴት ነች። በጥንካሬዋ ነው የምትታወቀው፣ በኮንፊደንሷ ነው የምትታወቀው እና ሁሉም ሰው ያውቃታል። ምን ያክል መነጋገሪያ እንደነበረ የኛ ቀለበት ፕሮግራምም የሚታወቅ ነው፣ ቫይራል ነበር። ይሄ እንደሚሆን ጠፍቶኝ አይደል? ከሰው ተደብቄ ወይ ደግሞ እኔና እሷ ብቻ እንደዛ ያደረኩት ነገር አይደለም። እቺ ልጅ ይሄን ነገር እንደምታየው አውቃለሁ፣ ግን ነገሮችን በራሴ መንገድ እፈታዋለሁ ብዬ አሰብኩኝ እንጂ ይሄን ያክል ርቀት ተጉዛ ትመጣለች ብዬ አላሰብኩም። ጭራሽ ደግሞ የእሷ ስራ ሁሉ እንዳልሆነ እርግጠኛ ነኝ። ምክንያቱም እሷ ራሷ ብቻዋን ይሄን ያክል አትዳፈረኝም እና ይሄ ማን ስራ እንደሆነ ፋይናሊ ይገባኛል። እሱንም አረገውን ያውቃሉ እና እዚህ ጋር የመጣሁት ሄለንን ለማስረዳት ነው። ያለውን ነገር በተረጋጋ መንፈስ ነው እነሷ ብቻ ቁጭ ብለን እንድናወራ ማለት ነው። በግርግር መሀል ምንም ላስረዳት የምችለው ነገር የለም። እኔም አብሬ እዛ ጋር ግርግር ወከባ ምናምን ነገር አልፈልግም። ስለዚህ ዛሬ እሷ ቤት ነው ያለሁት። ትመጣለች። ያለውን ነገር በተረጋጋ መንፈስ በሰከነ መንፈስ አንድ ላይ ሆነን ቁጭ ብለን ተነጋግረን እንፈታዋለን ብዬ አስባለሁ። እሷም እንደምትረዳኝ እርግጠኛ ነኝ እና ቤተሰብ ያለው ነው። ሄለን እንጠብቃት ማለት ነው። ዳሩ አይጠቅምም እንጂን ሰው ቢያዝን ባለፈው የህልዋን ነገር ፈጣሪ ካልጻፈው ያኔ ያልኩሽ ይሄ ነው ያኔ ያልኩሽ ያኔ ያልኩሽ ይሄ ነው ያኔ ያልኩሽ ለምን ሆነ ብዬን አምላኬን አልወቅስም ፍርሃት እንደ ጸሎት ቤቴን ካፈረሰው የኔን ያንቺን ባይለው ነው የኔን ያንቺና የኔን ያንቺን ባይለው ነው የኔን ያንቺና ቃል ለምድር ለሰማይ ለፍቅራችን መነሻ ብዬ ወሰኝ ነበር። ምንሽ ነው እንደዚህ ፈዘዝሽው? ሰላም ከውጭ የገባሽ አይደል እንዴ? አልጠበኩም። ታውቃለህ ቤት ነኝ ስትለኝ
እኮ ላናገርሽ ስለፈለኩ ነው። በይሄን በስልክ ወይ ደግሞ እንደዚህ እዚህ ላይ እና ስነጋገር መፍታት አለብን። ልጁም ያኔ ላስት ታይም ካሜራ ይዞ ነው የመጣው አይደለ? ሰዓት ማች ራሱ አስፈላጊ ነገር አልነበረም። ይሄ የኛን ገመና አደባባይ ላይ ማስጣት ሁሉ ይጠበቅበታል። ትላንት ነው ቀለበት ያሰርነው አይደለ? ትላንት ነው አገባለሁ ያችኝ አይደል? የኔ ያክል ገመናችን አደባባይ ላይ መውጣት አልነበረበትም። ገመናም አይደለም ምስጢር ግን ይሄ የሚያስብልን ከሆነ የኛ የቤት ውስጥ ጉዳይ ነው አይደል? ካሜራ ይዞ መምጣት አልነበረበትም። አስጨርሽኝ ዛሬ ይሄን ማውራው እና በካሜራ የተጀመረው በካሜራ ማለቅ ስላለበት ነው። እኔም ዛሬ ካሜራ ይዤ የጠበቅኩሽ ያለ ፈቃድሽ ቤትሽን ከፍቼ በመግባቴ ይቅርታ ጠይቃለሁ። ግን ያው ግዴታ ስለሆነብኝ ነው። ሌላ አማራጭ የለኝም። ቤቴ ቤት ነበረ እኮ ግልጽ ነው። ግን ያው ነው እንደዛ አይደለም። ሄለን ማስፈቀድ አለብን። ይሄ ግልጽ ነው። ቤት ክቡር ነው። እኔ ምን ማለት እንዳለብኝ አላውቅም። እውነት በጣም ታምሜያለሁ። ያው በቃ አላውቅም እኮ እሱ ሁሉ ምክንያት ምን መሰለሽ? እኔን ስላላዳመጥሽኝ ነው። እኔ እንድታዳምጪኝ እኮ ደጋግሜ ነገርኩሽ። የለም አሁንም እኮ ምንም አልካድኩሽም። ኖ አይደለም። ያው በእኔ ቦታ ብትሆንስ? በእኔ ቦታ ሆነ አስብ ነገሮች። በአንቺ ቦታ በሆን ምን ላደርግ ነው የምችለው? ላለማመን በጣም ከአንቺ ሳይድ ያለውን ነው የማውቅ የምፈልገው። ሌሎች መጥቶ የነገሩኝን አይደለም እኮ። አንተ እኮ ቢያንስ ተጻጽፈሃል ከእሷ ጋር። ቆይ ተጻጽፈሃል አይደለም? እቺ ልጅ ወልዳ ራሱ ይዛ መጣ ቢሆን ምን ልትይኝ? መንገድ ነበረ የዛኔ እዚህ ጋር እኮ አሳየኝ ስልክህን ስል ከልክለኝ ነበር። መከልከል አይደለም በቃ ያ ፕሮግራሜን እንዳበላሽ ነው። ያኔ በዛ ሰዓት የነበረን የፍቅር ጊዜ ላለማበላሽት ስል ነው እንጂ ነግሬሻለሁ። ከአንቺ በፊት ለነበረኝ ህይወት አይመለከትሽም ብዬሻለሁ አይደል እንዴ? እኔ እኮ ከኔ በፊት ላለ ህይወት አይደለም አሁን ላይ እያደረክ ያለው ነገር፣ ከሷ ጋር እየተጻጻፍክ ያለው ነገር። እቺ ልጅ ደግሞ ኢቭን መታ ራሱ አልገፈተርካትም። ምን እንዳደርጋት ነበር የጠበቅሽው? እኔ የለን አንቺም እኮ ሴት ነሽ አይደል እንዴ? ምን እንዳደርጋት ነበር የጠበቅሽው? እንደማላውቃት ሰው ውሻ አድርጌ እንዳባራት ነበር የፈለግሽው? እኔ ታምሜ እቺን እኮ ለአመት 2 አመት እኮ አብሬያት የነበርኩት ሴት ነች። እኔ እኮ ምን አልኩ አሁን አይደለም። በዛ ሰዓት እኔ አንቺ ጋር ስመጣ እነሱ እንደዛ ተያይዘው ሲመጡ ምንድን ነበር ከኔ ኤክስፔክት ያደርግሽው? እሷን እየደበደብኩ ውሻ አድርጌ እንዳባራት? ነገ እኮ እኔ ከአንቺ ጋር ልንጣላ እንችላለን፣ አይታወቅም። ያኔ አንቺ ላይ እንደዚህ ነው ማድረግ ያለብን አይደለም ማለት ይሄን ህይወት መጀመሪያ ከመጀመራችን በፊት ዛሬ ለመጨቃጨቅ ወይ ምናምን አይደለም የመጣሁት። ሄለን ማለት ከመጀመራችን በፊት እኮ ብዙ ነገር አውርቻለሁ። ለምን እሱን አንዱን እንኳን አላስታወስክም? ያው ገብቶኛል። አሁንም የተለወጠ ነገር እኮ ነው። በቃ በጣም ለምን እኔን አታዳምጪኝም? አሁንም ቢሆን ተረጋግተሽ ለምን ነው ማልቀስ የሚቀነሽ? እኔ እኮ አሁን እዚህ ጋር የመጣሁት ለመፍትሄ ነው። እሱን ደግሞ የምንደርስበት ተነጋግረን ነው አይደል? ያው እየታመምኩ ነው ያለሁት። እሱም አስፈላጊ አይደለም። ስሚኝ አዳምጪኝ፣ አስፈላጊ አይደለም። እኔ ከእንደገና ይሄ መጎዳትን እስካሁን በቃ አልተቀበልኩትም። በቃ የለም አንተና ምኜ ነው እንጂ ባላምን ኖሮ በርከይን አስወጣህ ነበረ። ንገረኝ፣ ምንድን ነው? ለምን ተረጋግተሽ እኔን አታዳምጪኝም? አንዴ እስካሁን እኮ ምንም ነገር አልሰማሽኝም። እነሱ መጥተው ያሉሽን ብቻ ሰምተሽ እኮ ነው እየጮሽብኝ ያለሽው። ለምን አታዳምጪኝም? ሁሉም ነገር ውሸት ነው በለኝ። ምኑ ነው ውሸት እንደልሽ የፈለግሽው? ምኑ ነው ውሸት እንዲሆንልሽ የፈለግሽው? ከዚህ በፊት ግን በቃ ሁሉ ነገር ውሸት ነው በለኛ። ውሸት ነው በቃ። የዛኔ ብቻ ነው ደስተኛ መሆን የምችለው እኮ። ታዲያ ምኑ ጋር ነው ደስተኛ? ይሄ ምንድን ነው ለውጥ የሚያመጣው ታዲያ? ምን ማለት ሄለን? እኔ እየገባኝ አይደለም። በቃ ውሸት አይደለም። ልጅቱ ፍቅረኛ የነበረች አሁንም ነች። እሱን እኮ ነው ልንገርሽ ያልኩሽ። ታዲያ እንዴ አሁንም ፍቅረኛ ነች። እሱን ላስረዳሽ። ቀለበት እኮ አስረናል። እኔና አንተ እኮ ደብቄ ነው ያሰርኩልሽ። መደበቅ አይደለም። እና እሷን እንደማታየው ጠፍቶኝ መሰለሽ እንዴ? ለምንድን ነው ማለት ይሄ ሁሉ ነገር ለምን አስፈለገ? ይሄ ሁሉ ነገር የዛ ጓደኛ ስራ ነው። የዛ ጓደኛ ሴራ ነው ሁሉ ነገር። አይደለም ታዲያ በቃ እንዲህ አይነት ነገር ካለ ለምን ቀለበት ማሰሩ አስፈለገ? ለምን አስፈለገ? ቢቀርስ ሄለን አሁን እኮ እዚህ ጋር እየተሽብኛለሽ እንዴት እንደሆነ ታውቂያለሽ? ወደ እኔ ህይወት ከመምጣቱ በፊት መጀመሪያ ነገሮችን ማስተካከል ነበረብህ እንዴ። ምን አድርጊ ነው የምትለኝ?
እኔ እዚህ ጋር ምኑ ጋር ነው? እዚህ ጋር እየጮሽብኛለሽ እኮ በሚስት ላይ ሚስት እንደደረብክ ያክል እና ታዲያ ያ የምር እኔ ራሴን አንተ ፈልጌ የመጣው መስሎሽ ነው ታዲያ? እኔ እኮ አንቺን ወድጄሽ አፍቅሬሽ እኮ ነው አንቺ ጋር የመጣሁት አይደል እንዴ? ለዛ እኮ ነው ላግባሽ ብዬሽ እኔ ለዛ ነበር ያመንኩ በአጭር ጊዜ ማለት ነው። ብዙ ነገር ሆነን በአጭር ጊዜ እኔ ነኝ ጥፋተኛ አይደል? ምንድነው እዚህ ጋር አንቺ ጥፋት? አላውቅም። ምናልባት ቾኩለን ይሆናል። እዚህ ውስጥ መግባት አልነበረብንም ይሆናል አይደለ? ንገረኝ። መቼ እኮ እሱ ነገር የጊዜ ጉዳይ ነው። ይሄን እኔም እኮ 2 ዓመት ጊዜ ግንኙነት ነበረኝ። ጎበዝ በጣም አሁንም ማለት 2 ዓመት 5 ዓመት 10 ዓመት ምንም ማተር አያደርግም። ቀጥሏል ማለት አሁን ምንድነው አልገባኝም። በቃ እኮ አሁን ራሴን በቃ ከማበል ማለት ነው እየጠበቅኩት ነው ያለው ጭንቅላቴን ማለት ነው። ሄሉ በቃ ያብ ያንቺ አይደለም ብዬ ራሴን ለማሳመን እየታገልኩ ነው ማለት። ለምንድን ነው ልታዳምጪኝ ያልፈለግሽው? እሺ ምን እንዳንተ ንገረኝ እኮ በስነ ስርዓት ቁጭ በይና በስነ ስርዓት እንታወሪ እኮ ነው የፈለግኩት። ምን ልስማ? እሺ ንገረኝ። ምን ልስማ? ንገረኝ። እየሰማሁ እኮ ተረጋጊና ሄለን በሰከነ መንፈስ አናግሪኝ፣ በስነ ስርዓት አናግሪኝ። እኔ እንደው ያው በጣም ተረጋግቼ እያወራሁ እኮ እኔ እንደዚህ አይደለሁ። ስለማከብር ስለምወድ ነገርኩሽ። እኔ እኮ ለራሴም ክብር ያለኝ ሰው ቤተሰቤን ድረስ ማስተዋወቅ የደረስኩት ቤተሰቤን ነገ ወዲያ እኮ ላስተዋወቅሽ እኮ ነው አላልኩም። ታውቂኛለሽ ሄለን፣ እኔ ነገ እንደዚህ ልዋረድ እኮ አይደለም በአደባባይ። በቃ እሷ ጋር ያለፈ ግንኙነት ነች፣ አንቺን አይመለከትሽም። ለምን ድረማተር? አዎ እንዴ እኔ እኮ አልካድኩሽም። አሁንም ተጻጻፈናል። ያኔ እኮ ነበርሽ አንቺ እያየሽ አንዴ። ግን ምንድነው የተጻጻፍነው? ይሁን ነገር አስፈላጊ አይደለም ሄለን። በቃ ይሄ ያለፈ ታሪክ ነው። አንቺም ያለፈ ታሪክ አለሽ እኮ ሄለን። ያለፈ ታሪክ አይደለም ያንተ ሄለን። ትናንት መጣ ህይወቴን ስለበጠበጠች ይኸውልሽ ምን ይባላል? ሞኝ ልጅ ብልጥ ልጅ ጣላውን ሲያነሱበት አይወድም አይነት ነገር ነው። በቃ ሜቢ እኔ ዛሬ ከሌላ ሴት ጋር ቀለበት አስሬ ስላየችኝ ነው የመጣችው። ለዛም ነው እኮ ካሜራ ደቅኜ እዚህ ጋር ቁጭ ብዬ ላስረዳሽ የምሞክረው እኮ ለዛ ነው። ሄለን አንቺ ጋር መሆን ስለምፈልግ ነው። አይገባሽም እንዴ? እኔ ቆይ ጅል ነው እንደምመስለው እንደ ጅል ነው እንደምታየው። ቆይ ህፃን ልጅ ነው እንደምመስለው። ቆይ አልገባኝም እንዴ ምንድነው የምታወራው እንዴ? ስንት ነገር አሳልፈናል እኔ እናንተ ሄለን። ከዚህ የተሻለ እኮ ብዙ ቅዳል ስንት ነገር አሳልፈናል። ወደፊት ገና ብዙ ነገር እናሳልፋለን። ሄለን ተረጋጊና አዳምጪኝ። እኔ እኮ ምንም የደበኩሽ የተደበቀ ነገርም የለኝም። በቃ ያለፈው ህይወቴ ነው። ለምንድን ነው የማይገባሽ? ለምንድን ነው በሰው ሴራ የምትወጪው? ይሄ በቃ በማላችን የገባ ሰይጣን ነው። በቃ የደስታችንን ቀን ለማበላሸት ያክል የተደረገ ሴራ ነው። ለምንድን ነው የማይገባሽ? እንዴ ልትረጂኝ እኮ እየሞከርሽ አይደለም። ሄለን በቃ ፎቶ ምናምን ይዘልሽ የመጣው ጓደኛዬ ነች። አንተን ላለማጣት ምንም ዋስትና አታጭኝም። ነገርኩሽ እኮ ለዛ እኮ ነው መጥቼ እዚህ እኮ ለምንሽ አይደል? ለምን ላስረዳሽ ሞክረው እኮ ለዛ ነው። ለምንድን ነው የማይገባሽ? እነሱ ልታገኛቸው ከመሄድ ለምን እኔ ጋር አልመጣሽም? አስረዳኝ። ለምን አትይኝም? እኔ እኮ ደጋግሜ ልነግርሽ ሞከርኩ። እኔ ማልቀስ ሰልችቶኛል የምር። ሁሌ በቃ እንድታለቅሽ አልፈልግም። እኔን ተረጂ በቃ። አንተን ከማንም በላይ አምኜ ነበር። ከማንም በላይ አምኜ በቃ እኔም እሱን ነው እኮ የምፈልገው። እንድታምኚኝ ነው የምፈልገው ነበር እኮ። ኧረ በጌታ አታልቅሽ ማለት ያው አታልቅሽ። እሺ አሁን አታልቅሽ። እኔም እኮ እንዳታልቅሽ ስለምፈልግ ነው እዚህ ጋር የመጣሁት። በቃ አታልቅሽ። ምክንያቱም አሁን በዚህ አያያዝ ሁሉም ነገር ምንም የተፈጠረ ነገርኩሽ። በቃ ከዚህ በኋላ ምንድነው ኤክስፔክት የምታደርጊው? ነገ ራሴ ያለውን ከእሷ ጋር ደግሞ ችግሬን እፈታለሁ። እሷን በአካል አግኝቻት እፈታለሁ ችግሬን። ለምንድን ነው እንደሱ የምትይው ሄለን? እኔ አንቺን ጥንካሬሽን እኮ ነው የምፈልገው ሄለን። ተስፋ ቆርጠሽ ላይሽ ሁሉ አልፈልግም። እኔ አንቺ ዛሬ ለማስረዳት ነው የመጣሁት አይደል? ነገ እሷን አግኝቻት ደግሞ ያለውን ነገር ከእሷ ጋር እፈታለሁ። ህይወት ሊቀጥል ይችላል፣ ግን እኔ ላይ በቃ ከዚህ በኋላ ይቆማል። ምን ማለት ነው? ተረጋጋችሁ። ተቆር ለሚለን የጀመርነው በትንሹም በትልቁ ምን ማለት ነው? አልገባኝም። ምንድነው እያወራሽ ያለሽው ሄለን? ይሄ እኮ ተራ ነገር ነው። በተራ ነገር ምን ማለት ነው?
ምን እያልሽኝ? ያው በቃ አንተ ደግሞ ካጣው ምን ሆናለሁ? አታጭኝም አልኩሽ እንዴ? እኔ እኮ ለዛ እኮ ነው የመጣሁት። እዚህ ጋር ማናገርሽ ምንድነው ታዲያ? እኔ የምለፈልፈው ምንድነው? ያው ለምንድነው የማትሰሚኝ? እኔም ብትሰሚኝ እኮ ሁሉ ነገር በቀላሉ ይፈታል። አንድ አዳምጪ በቃ። እኔ እኮ ምንም የካድኩሽ እዚህ ጋር የለም፣ ውሸት ነው ያልኩሽ ነገር እኮ የለም አይደል እንዴ? በቃ ይሄ ያለፈ ነገር ነው። ያለፈ ሰው መጥቶ ህይወታችንን በጠበጠን። በቃ ሌላ ነገር የለውም። እሷም ከዚህ በኋላ በህይወታችን ጣልቃ እንዳትገባ አስጠነቅቃታለሁ። በቃ ምናልባት ይሄን እንዝላለለት ከሆነ ማለት ነው። በጣም ፈራ። በቃ አታጭኝም። ይሄን ቃል እገባልሻለሁ ሄለን። ለማንም የማላማሽ ሆንሽና ገመናዬ ሁሌም ላንቺ ነክፉ አይሰማም ጆሮዬ። ችግር የለውም። ይሄ ማን ሴራ እንደሆነ ይሄ ሁሉ ነገር የማን ጥረት እንደሆነ ምን ለማድረግ እየተሞከረ እንደሆነ ገብቶኛል። እኔ ያለውን ነገር ነገ ሁሉንም ነገር ፈታዋለሁ። ገለን አሁን ራስሽን አረጋጊ። በቃ ተረጋጊ። ተነሽ ባሽን ታጠቢ ፊት ዳሩ አይጠቅምም እንጂን ሰው ቢያዝን ባለፈው የህልዋን ነገር ፈጣሪ ካልጻፈው ያኔ ያልኩሽ ይሄ ነው ያኔ ያልኩሽ ያኔ ያልኩሽ። ገና ወደፊት እኮ በጣም ብዙ ፈተና ይጠብቀናል። ገና እኛ እየጀመርን እኮ ነው። አንዴ ገና የምናድግ ልጆች እኮ ነው። ገና ወደፊት ስንት ውጣ ውረድ እኮ ይጠብቀናል። በዚህ በትንሹ ነገር ከተሰበርሽ አንቺ ነገር ምን ልንሆን? በጌታ ዝም በይ በቃ። ለምን እንደውም ባሚቀርምሽ ግን አንቺ ራስሽ ለምን አታረጋጊም? ትልቅ ልጅ እኮ ነሽ። ማመዛዘን ያምትሻለኝ ችግር ካለባት እንኳን አንቺ ጋር ሲሆን ከኔ ጋር ነው አይደል? ችግሩ ለምን አንቺ ጋር መጡ? ሄለን ለምን በሰከነ መንፈስ ነገሩን አታስቢው? አንቺ ጋር መምጣት እኮ ይጠበቅባትም አይደል እንዴ? እውነት ካላት እኮ እውነቷን ይዛ እኔ ጋር መጣ ያለውን ነገር መፍታት ያለባት እኔ ጋር ነው። ለምንድን ነው አንቺ ታዚህ? ያው በቃ እንጃ ማለት በቃ አንተን ማጣት አልፈልግም። አይደለም ይሄ ፍራትሽ ውስጥሽ ስላልጠፋልሽ ነው። ይሄን ትንሿ ነገር አስከፍታሽ የምታረግሽው እኮ ለዛ ነው። ቀኔ አታጭኝም አልኩሽ አይደል እንዴ? ገና ከመጀመሪያው እኮ ነው። እሷ ጋር አትሄድም። አምኜበት ነው የመጡት አንቺ ጋር። እሷ ጋር አትሄድም ነገርኩሽ። ከዚህ በኋላ እሷ ጋር የሚሄደው ችግሬን ለመፍታት ብቻ ነው። ነገርኩሽ አይደል እንዴ? በቃ ለአንዴና ለመጨረሻ ጊዜ ነገር መቋጨት አለብን። አሁን ግን አንቺ ራስሽን አረጋጊ። ከዚህ በኋላ ሉሉንም እሷንም ማግኘት አይጠበቅብሽ። እኔ ያለው እዚህ ጋር የጉዳዩ ባለቤት ነኝ አይደል? ሉሉንም እኮ ድጋሚ እንዳታገኘው አስጠንቅቄሽ ነበር። ይሄ ራሱ እኮ በጣም ትልቅ ጥፋት። እኔ ልቤ ይፈራል። ያው እውነት እኔ ብቻ አላውቅም። በቃ እሺ እኔ ችግር የለውም። አንተ ከጎኔ ካራክ እኔ ምንም ችግር የለውም። ሁሉን ነገር ተዋለሁ። እኔ እዚህ አለሁ። የት ነው የምርቀው? ነው እንትን ማጣት አልፈልግም። በቃ አንተ በጣም ነው የምወድህ። እኔ እኮ ብዙ እቅድ ነበረኝ ሄለን ካንቺ ጋር ነግሬሻለሁ። አንዴ ስንት ነገር እያደረኩ እንደሆነ ታውቂያለሽ። እኔም ከአንተ ጋር ብዙ እቅዶች አሉ እና ያን ሁሉ ነገር ያልኩሽ የውሸት ነው የሚመስልሽ? ያ ሁሉ ነገር ውሸት ይመስልሻል? በቃ በማላችሁ የገባው ሰይጣን ነው ሄለን። ይሄን ነገር ተረጋጊ። አንቺ ለዚህ ነገር መውደቅ የለብሽም፣ መሸነፍ የለብሽም። አንቺ ጠንክረሽ እኮ ነው እንድታጠነክሪ ነው አንቺ ገምኩት አይደል እንዴ? ለዛ እኮ ነው የምወድሽ። ግን ይሄን ጥንካሬሽን እያጋራሽን ሲሆን በቃ ድክመትሽን ነው በተደጋጋሚ እያሳየሽኝ ያለሽ። በእኔ ቦታውን አስበው። በጣም ከባድ። አንቺ አላመዛዘንሽውም። በቃ የተባልሽውን ቀጥታ ስለተረዳሽው እኮ ማለት ያየሁት ነገር አለ። በቃ ያ ነገር ነው ልቤን የሰበረው። ምን ማድረግ ነበረብኝ? ንገረኝ። በእኔ ታስቦበት ሆን ተብሎ እኮ ታቅዶ የተደረገ ነገር ነው ሄለን። እኛን ለመለየት ታስቦ እኮ። ለምንድን ነው የማይገባሽ? ለምን ከትናንት ወዲያ አልመጣም? ከቀለበታችን በፊት ለምን አልመጣም? ይሄን ቀን ለምን ጠበቀ? ያኔ ቀለበታችን እንደዛ ዝቶ ምናምን ከመሄድ ያን የሆኑ ራሱ ለምን ይዞ አልመጣም? ያኔ ይዟት ለምን አልመጣም? ስንት ነገር ካረግን ካሳለፍን በኋላ ደስታችን አይቶ ቀንቶ ካልሆነ በስተቀር ምን ማለት ነው? ነግሬሻለሁ። ልጁ ላንቺ ስሜት አለው። ደጋግሜ እኮ ነግሬሻለሁ። ነገር የለም እንደዚህ አይነት ነገር የለም። ምን አስፈለገው ታዲያ? እኔ ያውቀው ማለት ነው። እኔ እሱን ማድረገውን ራሴ ያውቃለሁ። እንደሱ አትበይኝ ሄለን። ከዚህ የምታወጣኝ አንተ ብቻ ነው እኮ። ተረጋጊ በቃ። አንቺ ራስሽን አረጋጊ። በቃ ምንም በቃ ነገር የለም። አንቺ ራስሽን አረጋጊ። ህይወቴ እዛ ጋር ነው የሚቆመው።
አንድ ነገር ከሆነ ከተፈጠረ እዛ ጋር ነው ሁሉም ነገር የሚቆመው። እንትን ማጣት አልችልም ማለት ምናልባት ህይወት ሊቀጥል ይችላል፣ ግን እኔ ጋር ይቆማል። በቃ አንተና ምን በአጭር ጊዜ ውስጥ ብዙ ነገር ውስጥ የገባ ነው። ቀለበት ብሽ የተቀበሉ ከአንተ ጋር የነበረኝ ጊዜ ሁሉም ደስተኛ ነበር። ሳቄን ነበር የመለስክልኝ። በጣም ደስተኛ አድርገኛል። በቃ ኢቨን ቤተሰቦች ሁሉ እስኪደሰቱ ድረስ ማለት ነው ደስተኛ አድርገኛል። ምንም አላጎደልክብኝም። ለእኔ በጣም ነበር የምትጨነቀው እና እንዳንተ አይነት ሰው በህይወቴ ስለመጣ በጣም ደስተኛ ነበር። በጣም ለካ እንደዚህ አይነት ሰው አለ ብዬ እንዳምን ያደረገኝ እና ደግሞ ዛሬ አንተን ማጣት ለእኔ ሞት ነው። አንተን ማጣት ለእኔ ይከብደኛል። ከአንተ ጋር ብዙ ህልሞች ይጽፋሉ፣ ግን እነዛን ማጥፋት አልፈልግም። እነዛን ህልሞችን መኖር ነው የምፈልገው። ሁሌ ተጽፎ መሰረት ሰለች ማስቀጠል ብቻ ነው። አንቺ የህመሜ ሐኪም፣ አንቺ በጭንቅ ፈተንኩሽ፣ አንቺ ክፉ ቀን መወጫ፣ አንቺ ጉልበቴ ያረኩሽ፣ መጽናኛ ያልኩሽ ብዬ ብዬ የልቤ ልንገርሽ። ተረጋጊ። በቃ አሁን ደስ የሚለው ፊትሽን ተነሽ ታጠቢ እና በስነ ስርዓት ቁጭ ብለን እናወራ። ተነሽ ፊትሽን ታጠቢ። የደስታዬ ብርሃን ሁሉን ያደለሽ ይመስገነው አንቺን ለኔ ያረገሽ። ኑሪ በልቤ ተደላለሽ፣ መድኃኒቴ ነሽ ሰላም አለሽ። ኑሪ በልቤ ተደላለሽ፣ መድኃኒቴ ነሽ ሰላም አለሽ። ያመነሽ ልቤን ፍቅር አልብሰሽ ወጋ ሳየሽው፣ አንቺ ስለኔ ነው የተፈጠርሽው። የአዳምነቴን የመፈጠሬን ትርጉም ያወ ተረጋጊ። በቃ ራስሽን አረጋጊና ቁጭ በይ። በጣም ይቅርታ በጣም እኔ እንድታዝኝብኝ እንድታለቅሽብኝ ሁሉ አልፈልግም ነበር። ሁሌ ደስተኛ እንድትሆኝልኝ ነበር የምፈልገው። ግን በቃ ጭራሽን አስቤው አላውቅም። ይለን ይሄን እኛ ቤት ይመጣል ብዬ አልጠበኩም ነበር። ይቅርታ አድርጊልኝ በጣም። ችግር የለውም። ዋናው እኔ እናንተ ሰላም ነው። እኛማ ነገሮችን በቃ ምንም ነገር ይፈጠር እኛ ጠንክረን በርትተን ችግራችን በጋራ ተሳስበን ለመፍታት እስከቻለን ድረስ እንጂ ነው ማንነው። በቃ ጸብ በጣም ያስጠላል። ፈተና አታምጣብኝ ይባል። ፈተና ሁልጊዜም አይደለም እንዴ? አዲስ አይደለም። ዛሬ በእኛ ቤት የተጀመረ ነገር አይደለም። እኛ ችግሮቻችንን ተነጋግረን እስከፈታን ድረስ ምንም ነገር ማለፍ እንችላለን። ተረጋጊ በቃ። ምን ላድርግልሽ? እሺ አሁን ምን ልቀጣኝ? ለጥፋቴ ትልቅ ነው አውቃለሁ፣ ግን ጠፋኝ የምልሽ እወቂልኝ ባክሽ እንደምወድሽ። ግን ለዚህ ይሄ ትልቅ ጥፋት ነው እና መቀጣት አለብኝ። በቃ ምንድን ነው የምትቀጪኝ? በቃ እዚህ ጋር ቤተሰቦቻችን ንክቶ ለሄሉ የምትፈልጉትን ነገር እናንተ ዘዙኝ፣ እቀጣለሁ። ይሄ ትንሹ ነገር የደስታዬ ብርሃን ሁሉን ያደለሽ ይመስገነው አንቺን ለኔ ያረገሽ። ኑሪ በልቤ ተደላለሽ
መድኃኒቴ ነሽ። ቤተሰብ በቃ ወይ ገዝቼ እመጣለሁ። በጣም አመሰግናለሁ። እናንተ የሚከታተሉ ታረጉልኝ እጠይቃችኋለሁ። ሰላም ታምሹልኝ። ወይ ገዝቼ እመጣለሁ። ያመነሽ ልቤን